ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ ጥሞና ከአእምሮ ሳይንስ አንጻር ወንድሙ ነጋሽ በተከታታይ የሚያቀርብልን በአእምሮ ሳይንስ ላይ ያተኮረ ዝግጅት አካል ነው። በዛሬው ዕለት ጥሞና ከአእምሮ ሳይንስ አንጻር በሚል ወንድሙ ነጋሽ የዛሬውን ፕሮግራም ይዞልን ይቀርባል። ተከታተሉ። ወንድሙ ያው ቀደም ሲል መግቢያ እንደጠቀስኩት የዛሬው አርስተ ጥሞና ከአእምሮ ሳይንስ አንጻር እንደሆነ ይገልጻልና ጥሞና ከአእምሮ ሳይንስ አንጻር የዛሬው ዝግጅትን መቀጠል ትችላለን። አመሰግናለሁ ሲሳይ። እንግዲህ ባለፉት 2 ሳምንታት ስለ ጥሞና በደንብ ለማሳወቅ ሞክረናል። ዛሬ ግን ሳይንስ የት ደርሷል? በተለይ ይሄ ኤምአርአይ ስካን የተባለው ነገር ከመጣ በኋላ ከዛ በፊት እንግዲህ ከ1990ዎቹ በፊት ከፈረንጆች ከዛ በፊት የሰው ልጅ ስለ አእምሮ ምንም አያውቅም ነበረ። ያው አንዳንድ ብላክ ቦክስ ነበረ፣ ምን እንደሚሆን አይታወቅም። እንግዲህ ቴክኖሎጂ ምስጋና ይግባውና ይሄ ኤምአርአይ ስካን ከመጣ በኋላ አንድ ትልቅ ውጤት የተገኘው በዚህ በማይንድፉልነስ ወይም በጥሞና ኤሪያ ነው። ትልቅ የሰው ልጅ ይሄ በተፈጥሮ ፈጣሪ የሰጠውን ነገር ቁጭ ብሎ በትንፋሹ ላይ ማተኮር ወይም ደግሞ ቁጭ ብሎ ድምፅን መስማት ወይም ቁጭ ብሎ ወደ አሁኑ ሰዓት ወደ ቀልቡ መመለስ መቻለ እንዴት አድርጎ ያንን ስራ ብሎ የሚያደርገው በቀን ውስጥ የተወሰነ ደቂቃ የሚያደርገው ነገር ምን ያህል አእምሮ ላይ በቅርጽም በአእምሮ ስራም ላይ ለውጥ እንደሚያመጣ በጣም ከፍተኛ የሆነ ግኝት ነው የተደረገው እና ያንን ነው የምናየው። ጥሞና ምንድን ነው? ከአእምሮ ሳይንስ አንጻር እንዴት አድርጎ ጥሞና የአንጎላችንን ክፍል የትኛውን ክፍል ይላል? ምን አይነት ጥቅም አለው? ለጤናችን ምንድን ነው? አእምሯችንን ልክ ለጡንቻችን ፊዚካል ኤክሰርሳይዝ እንደምናደርገው ሁሉ ለአእምሯችንን ስራዬ ብለን ማሰልጠን እንዴት አድርጎ አእምሯችን ላይ ለውጥ እንደሚያመጣ በተለይም ከ8 ሳምንት በኋላ ልክ ጡንቻችን ላይ ለውጥ እንደምናየው አእምሯችን ለውጥ እናያለና ያ ነው በአጠቃላይ ዛሬ የምናየው። እንግዲህ ምን ይመስላል? እንግዲህ ያው ሜንታሊ አብሰንት ይሄ ሁላችንም የሰው ልጆች ያለ ነው። በአንድ ቦታ ላይ አለን፣ ነገር ግን ሀሳባችን በሀሳብ ብዙ ቦታ ልንሄድ እንችላለን። ይሄ የሰው ልጅ ባህሪ ነው። አንዳንዴ ያስፈልጋል። በእርግጥ ስራዬ ብለን በተወሰኑ ጊዜ በቀን ውስጥ በሀሳብ ወደ ሌላ ቦታ መሄድ ዴይ ድሪሚንግ የሚባለው አለ። ያ እንዴት ነው? ክሬቲቭ ወይም ፈጠራን እንግዲህ እንትን ለማለት ነገር ግን ሲበዛ ደግሞ ያው በአብዛኛው ይበዛል። ነገን ስናስብ፣ ስለ ነገ ስንጨነቅ፣ ስላለፈው ስንቆጭ ዛሬን እናችን ደቂቃ ሳንዝናናበት ነው እንግዲህ ይህችን ዓለም መተን የምንሄደው እና ያንን ነው እንግዲህ አእምሮ ሳይንስ በተለይ የሚነግረን። ጥሞና ይሄና እችን ሰዓትችን ደቂቃ በደንብ አድርገን እንጆይን እና እንድናረጋት ነው። ከምንም ከሃይማኖቱም ከሌላ ከእምነት ከምናምን ሳያይዝ እና እንግዲህ አእምሯችን አንጎላችን ላይክ ብራውዘር ነገር ኮምፒውተር ብራውዘር ወደ 100 እንትኖችን መስኮቶችን ይከፍታል። እንግዲህ ያንን እነዚህ ሁሉ መስኮቶችን ለመዝጋት ደግሞ ማይንድፉልነስ ክሎዝ በተን ነው ወይም ደግሞ እንደ አንድ በኮምፒውተር ላይ አንድ ነገር ጠቅላላ እነዚህን የከፈትናቸውን መስኮቶች ሁሉ እንደ መዝጋት ያህል ነው። አእምሯችን ብዙ ነገሮች በደቂቃ ውስጥ የተለያዩ ነገሮች ይከፍታል። ያንን ነገር ለመዝጋት ደግሞ መድኃኒቱ ቁልፉ ማይንድፉልነስ ነው ይለናል። እንግዲህ ያንን ከሳይንስ አንጻር እንዴት አድርገን በማይክሮስኮፕ ሌብል ምንድን ነው የሚያደርገው ጥሞና የሚባለው ነገር አእምሮ ሳይንስ ምን ደርሷል? ያንን ነው የምናየው። እንዴት አድርጎ ሰው ልጅን አእምሮ ሪዋየር ያደርጋል? እንዴት ካልም ወይም ደግሞ በጣም ያቀዘቅዘናል? እንዴት አድርጎ ጥሞና ማድረግ እንዴት አድርጎ ኮምፓሽን ወይም ደግሞ ርህራሄ እንዲኖረን በጣም ትልቅ ያየሁት ውጤት ያ ነው። ስራዬ ብሎ
በተለይ ጉግል ላይ ከሚሰጠው ሰርች ኢንሳይድ ዩርሰልፍ ባለፈውም ጊዜ ለመናገር ሞክራለሁ። አንዱ ከዛ ውስጥ አብሮ ያለን ጓደኛ ያ ጓደኛ ሳያቅ ስለዛ ጓደኛ ጥሩ መመኘት፣ ጥሩ ነገር ማድረግ ይሄ በጣም ትልቅ ነገር ነው። ይሄ ማይንድፉልነስ የሚያስተምረን ያንን በምናደርግበት ጊዜ ሚረር ኒውሮንስ ወይም ደግሞ መስታወት ኒውሮኖች የሚባሉ እነዛን የበለጠ ለርህራሄ የሰዎችን ችግር እንደ ራሳችን እንድናደርግና ያን በየቀኑ የምናደርግ ከሆነ የዛ አይነት የምናደርግ ከሆነ ያ እነዚህ ሚረር ኒውሮኖች ያድጋሉ። እኛ የበለጠ ሩህሩህ እንሆናለን። የበለጠ ግልጽ የሆነ አእምሯችን ግልጽ፣ ምንም ያልተረበሸ ካልም እንሆናለን። እየተረጋጋን እንደገና በጣም ኮምፓሽን ይኖረናል። እና አእምሮ ሳይንስ አንዱ የሚያሳየን ይሄ ነው። ሌላው ደግሞ ምንድነው? ለምሳሌ ከዚሁ ጉግል ውስጥ ሰርች ኢንሳይድ ከሚባለው ከጉግል ኮርስ ውስጥ ሌላው ምንድነው? አንድን ሰው እንወስዳለን። ያንን ሰው ምናልባት በፖለቲካም በተለያየ ቂምም በመጥፎም ነገር እንትን ልንል እንችላለን፣ በጥሩም ሊሆን ይችላል። ያንን ሰው ወስደን ቁጭ ብለን በሀሳብ ስለዛ ሰው በጎ መመኘት በጣም ይከብዳል። መጀመሪያ ላይ አንድ ሰው ሊያጠፋንም የሞከረው ወይም በመጥፎ የምንፈላለግም ሊሆን ይችላል። ነገር ግን ስለዛ ሰው በጎ መመኘት፣ ያ ሰው ጥሩ እንዲሆን፣ ያ ሰው እንደኔው ከእናት ከአባቱ የተወለደ ነው፣ እንደኔው ቤተሰብ ያለው ነው፣ እንደኔው ወንድም፣ እንደኔው እህት፣ እንደኔው አባት እናት ነው እና እንደዛ ብሎ እንል ያስተምረናል። ያንን በምናደርግበት ጊዜ ኮምፓሽን፣ ርህራሄ፣ እነዚህ ነገሮች እና እነዚህ ነገሮች በሳይንስ በደንብ የተደገፉ ናቸው። እና እንግዲህ እኛ ከምናስበው ቢዮንድ አወር ቢሊፍ ከምናስበው በላይ እንዴት አድርጎ ይሄን ትኩረትን፣ ስሜትን መቆጣጠር የመሳሰሉትን ነገሮች በየቀኑ በምናደርገው ድርጊት ማይንድፉልነስ እንዴት አድርጎ ብሬናችንን ስትራክቸር እንደሚቀይርና በጣም ብዙ ነገሮች ትኩረታችንን እንደገና ውስጥ መረጋጋትን፣ ርህራሄን የመሳሰሉትን ነገሮች እንዴት አድርጎ እንትን እንደሚለን ሳይንስ የደረሰበት ያንን ነው የምናየው። ከሁሉም በላይ ደግሞ ማይንድፉልነስ ወይም ጥሞና እንትን ሃይማኖት እንዳይደለ ሪሊጅን ወይም ደግሞ ከምንም እምነት ጋር ሰዎች ሊያገናኙት ይችላሉ። ነገር ግን ከዛ ውጭ አውጥተን ማየት መቻል አለብን እና አቴንሽን ትሬኒንግ ነው። ወይም ደግሞ ስራዬ ብሎ ትኩረትን ወደ አሁኑ ሰዓት ሰዎችን ትኩረታችንን በደንብ ልክ ፊዚካል ኤክሰርሳይዝ እንደምንሰራው አቴንሽን ትኩረት ማድረግ ነው። ያ እንግዲህ ባክድ ባይ ሳይንስ ነው እና ጥሞናን ማየት ያለብን የአእምሮ አንድ ልክ ፊዚካል ኤክሰርሳይዝ እንደምናደርግ አእምሮን ለስራ ብለን ለትሬኒንግ የምናደርግበት ለአቴንሽን ትሬኒንግ የምናደርገው ነው አድርገን ማየት ያለብን። እንግዲህ ጥያቄዎች ነው። ማይንድፉልነስ በዝወርድ ነው አይደለም። ማይንድፉልነስ ዝም ብሎ አይነት ቃል ሳይሆን ማይንድፉልነስ በማራይ እስካን በደንብ የታየ ብሬናችንን ስትራክቸራችንን የሚቀይር እንደውም 2-3 ቀን ከደረገ በኋላ የተወሰነ ፓርቱ ብሬን ሊቀየር ይችላል። ግን በጣም ኤፌክቲቭ የሆነው በደንብ የሚታየው ምንድነው 8 ሳምንት ውስጥ በኋላ የምናየዋለን። 8 ሳምንት ውስጥ ማይንድፉልነስ በየቀኑ ለ20 ደቂቃ ለምሳሌ ሰዎች ትንፋሻቸው ላይ ማተኮር ብቻ አይደለም። ሰዎች ስራ ብለው ጸጥ ብለው ለተወሰነ ደቂቃ ድምፅ፣ አካባቢ ያለውን ድምፅ ስራ ብለው መስማት መቻል ወይም ደግሞ የሚሰማቸውን ሰውነታቸው ላይ የሚሰማቸውን ወይም ደግሞ በኋላ ኤክሰርሳይዝ እናደርጋለን 5 የሚያዩትን ነገር 4 ሊዳስሱ የሚችሉትን ነገር የሚሰሙትን ነገር የሚሸታቸውን ነገር እነዚህ ነገሮች ስራዬ ብለው በሚያደርጉበት ጊዜ አሁን አቴንሽን ኮንትሮል ማለት ትሬን እናደርጋለን ማለት እነዚህ ነገሮች ማድረግ ከተወሰነ ጊዜ በኋላ የብሬን ስትራክቸራችንን ይቀይራል። የተወሰነ አድቫንቴጅ አለው እና እነዚህ ነገሮች ናቸው ሳይንስ ምን ያህል እንደደረሰ ነው የምናየው። ጥሞና እንዴት ነው በእምነት ላይ ለእምነት ሃይማኖት ሰዎች ነው ወይ ለነሱ ብቻ ነው ወይ ብለን ቢጠየቅ አይደለም፣ ማንኛውም ሰው ያደርጋል። ለምሳሌ በዚህ በኩል በጣም የታወቀው ሰውዬ ጆን ካባት የሚባል ዶክተር ማይክሮባዮሎጂስት ነበረ። ሲሳይ በ1977 በፈረንጆች ነው ይሄ በውጭ ዓለም በተለይ ዌስተርን ዓለም የተጀመረው። በሕክምና በጣም ተስፋ የተቆረጠባቸው ሰዎች በቃ ምንም መድኃኒት አይገኝላቸውም ተብሎ እንትን የተባለላቸው ሰዎች ጆን ካባት ይወስድና ይሄን የማይንድፉልነስ ሜዲቴሽን እንዲያደርጉ ያደርጋል። በቀን ውስጥ ጀስት በ20 ደቂቃ
ለ8 ሳምንት ያህል ትንፋሻቸው ላይ እንዲያተኩሩ ያደርጋል እና ሌሎች ማይንድፉልነስ ሜዲቴሽኖች ቅድም እንዳልኩት የቦዲ ስካን ሊሆን ይችላል፣ እንደገና ወይም ድምፅም ሊሆን ይችላል፣ ወይም ደግሞ ስራዬ ብለው በ5ቱን የስሜት ሕዋሳቶቻችንን መጠቀም ይሆናል እና እንደዛ በማድረግ እነዛ ሰዎች ላይ ከፍተኛ የሆነ የጤና ለውጥ ተገኘ። ከዛ በኋላ ነው እንግዲህ ማይንድፉልነስ በጣም ብዙ ሪሰርች የተደረገና ትልቅ እንግዲህ የመጀመሪያውን ነገር ፈርቀዳጅ የወሰደው ይሄ ጆን ካባት ነው። እንግዲህ ከዚህ ከኒውሮሳይንስ አንጻር ማይንድፉልነስ ሲነሳ ጆን ካባት ይነሳል እና ለማንኛውም ሰው ነው፣ በሃይማኖት ብቻ ሳይሆን ከሃይማኖት ጋር ሰዎች የሚያያይዙት ሳይሆን ከማንኛውም ሰው ጋር ነው እና እንደው እውነት ማይንድፉልነስ የብሬን ስትራክቸራችንን ይቀይራል? የስ ይሄ በደንብ አድርጎ በደንብ ስራዬ ብሎ አንድ ሰው ቁጭ ብሎ በእርግጥ ከዚህ ከቡዲዝም ከሌሎችን ነገሮች ጋር እንዳያይዙት ሰዎች እንትን ማለት አለ። እኔም እንደዛ አይነት ነገር ሰዎች እንዲኖራቸው አልፈልግም፣ ግን በተፈጥሮ እግዚአብሔር የሰጠን እንትን ነው፣ ችሎታ ነው፣ ሳይንስ የደረሰበት። ልክ ሌላውን ነገር አስፕሪን ወይም ደግሞ ሌላውን መድኃኒት አንቲባዮቲክ እንደምንወስድ ሁሉ ያን እውቀት የሰጠን ፈጣሪ ነው። እንደገና ደግሞ ትንፋሽን ፈጣሪ ነው የሰጠን። መቼም እዚህ ዓለም ስንመጣ ትንፋሽ ይዘን ነው የምንመጣው፣ ስንሄድ ደግሞ ያ ነገር ይቆማል። ስለዚህ እዛ ላይ ነው የምናደርገው። ሌላ ምን የምናደርገው ነገር ያን ነገር በማድረግ ስራዬ ብለን አስበን በማድረግ ይሄ ወደ ነገና ወደ አለፈው ወደ ትላንትና የሚቆጨውን አንጎላችን ክፍል ወደ አሁን ማምጣት መቻል በአእምሯችን ላይ ከፍተኛ ላይ ያመጣ ወይም ደግሞ በኒውሮሳይንሱ አባባል ሪዋየር ወይም ደግሞ ቼንጅ ለውጥ ያመጣል፣ የቅርጽ ለውጥ ያመጣል። በኋላ እናያለን። ለምሳሌ አንድ ሸክላን ልክ እንደፈለግነው አይነት ቅርጽ እንደምናስይዘው ሁሉ ብሬን ስትራክቸራችንን ያ ይቀይራል። ይሄ በጣም ብዙ ሪሰርች የተደረገ በጣም ማንኛውም ሰው ማይንድፉልነስ እንዴት ብሬን ስትራክቸራችንን ይቀይራል ዩቲዩብ ላይ ማየት ይችላል። እንደገና ደግሞ የተለያዩ ሪሰርቾች ማድረግ ይቻላል እና እንዴት ነው ሎንግ ተርም ቤኔፊት አለው ወይ? የስ አለው። 8 ሳምንት በተከታታይ አንድ ሰው ማይንድፉልነስ ሜዲቴሽን ካደረገ የተወሰነ ብሬን ስትራክቸሩ በዚህ ፕሪፍሮንታል ኮርቴክስ እና በዚህ አሚግድላ የሚባል በዚህ በሚያስበው አንጎላችን ክፍልና ይሄን ደግሞ በስሜታዊ አንጎላችን መካከል እንደ መኪና ፍሬን ነው ሲሳይን እና ያን ነገር በማድረጋችን እኛ ለምሳሌ በእምነትም እኮ ሰዎች እነዚህ ብዙ ጊዜ በጸሎት ላይ በገዳም ውስጥ ያሉ በእስልምና ሃይማኖት በጣም ሲሪየስ የሆኑ ሰዎች እኮ ከኛ መንፈሳቸው በጣም የተረጋጋና እንዴት ነው በጣም ራሳቸውን በደም ስሜታቸውን መቆጠብ የሚችሉት ስራዬ ብለው እኮ እነሱ ማይንድፉልነስ ስለሚያደርጉ ስራዬ ብለው እምነታቸው ላይ ስለሚያተኩሩ ያ እንደዛ ማድረግ በጎ ነገር ላይ ፎከስ ማድረግ መቻል ስራዬ ብሎ ወደዛ እንትን ማድረግ አእምሯችንን ስትራክቸራችንን ይቀይራል እና ሳይንስ የሚያሳየን ያንን ነው። እንግዲህ ሰዎች ይፈራሉ። እንዴት እኔ ማይንድፉልነስ አደረግ አእምሮዬ ባዶ ኤምፕቲ ብሬን ቢሆን አይደለም። ኤምፕቲ ማድረግ አንችልም። ምንም አይነት ሰው ልጅ ችሎታ ያለው ምክንያቱም ሀሳብ ሁልጊዜም ያለ ነው፣ ከኛ ቁጥጥር ውጭ ያለ ነገር። ልክ ትንፋሽን ማቆም እንደማንችለው ሁሉ ሀሳባችንን ማቆም አንችልም። ነገር ግን ማይንድፉልነስ የምንለው አቴንሽናችን ትኩረታችንን ስራዬ ብሎ ማሻሻል ነው። ስሜታችንን መቆጣጠር መቻል ነው። ሰልፍ አዌርነስ ስለራሳችን ምን እንደምናደርግ ምን እንደሚሰማን ምን አይነት ሰው ውስጣችን ምንድነው ምን አይነት ነገሮች ይሽከረከራሉ ወደታች ወደ ላይ የሚለው ሀሳብ ምንድነው ኔጋቲቭ ነው ፖዚቲቭ ያንን ወደ ራሳችን እንድናይ እናደርጋለን። ያ ማይንድፉልነስ ሜዲቴሽን። ይህን ነገር በምናደርግበት ጊዜ የብሬን ስትራክቸር ይቀየራል። እንግዲህ ሌላ ጊዜ እናያለን እንዴት አድርጎ ከ8 ሳምንት በፊት መጀመሪያ ላይ ብሬን ስካን ይደረጋል። ከዛ በኋላ ከ8 ሳምንት በኋላ የነዛ ሰዎች ኤምአርአይ ስካን ሲወሰድ የተወሰነ የአንጎል ክፍል እንግዲህ ቅርጽ ይቀይራል። ያ ማለት ከኒውሮሳይንስ አንጻር ምን እንደሆነ እንግዲህ ወደፊት እናያለን እና ያን ያህል ደርሰናል እና በጣም ከፍተኛ የሆነ ነገር በአሁኑ ጊዜ ትልቅ ዩኒቨርሲቲዎች ትልቅ የሪሰርች ኤሪያዎች እንግዲህ አእምሮ ሳይንስ ያለበት ሁሉ ማይንድፉልነስ አለ። ማይንድፉልነስ ሪሰርች የማይደረግበት ፔፐር የማይሰራበት የተለያየ ነገር የማይደረግበት ቦታ የለም። ምክንያቱም ምንም ሳይድ ኢፌክት የሌለው በተለይ ዲፕሬሽን በተለይ ከአእምሮ ጤና ችግር አንጻር ከዚህ ሁሉ እንግዲህ ከአንደኛው መቶ ክፍለ ዘመን አለመረጋጋት ራሳችን በጣም ከራሳችን ጋር በጣም ርቀን ከራሳችን ተጣልተን ነው የምንኖረው እና በተለይ በሲሊኮን ቫሊ አካባቢ በጣም የተለመደ ነገር ነው። በነ ጉግል እና አፕል እንደመሳሰሉ ትልቅ ካምፓኒዎች ስራ ብለው ለሰራተኛው
ይሄ ጥሞና ክፍል አለ። በተወሰነ በቀን ውስጥ ለ30 ደቂቃ ያህል ሰዎች ራሳቸውን ተረጋግተው ከራሳቸው ጋር እንዲናገሩ እስላምም ሲሆን ክርስቲያንም እምነትም የሌለው ሰው ሊሆን ይችላል። ከዛ ጋር ምንም የሚያገናኘው ነገር ግን ስራዬ ብለህ በቃ ይሄ የኔ ሰዓት ነው፣ በአሁኑ ሰዓት ራሴን አረጋግቼ እንትን ማድረግ ያ ትልቅ ፕሮፋውንድ ትልቅ ለውጥ ያመጣል። እና እንግዲህ አንድ ስትሬስን ለመቀነስ ኢሞሽናል ኢንቴሊጀንስ እንዲኖረን፣ ኢሞሽናል ኢንቴሊጀንስ ማለት እንዴት ስሜታችንን መቆጣጠር መቻል፣ ውጤታማ ፍሬያማ ፕሮዳክቲቭ መሆን መቻል፣ አእምሮ ጤናችን እንዲጠበቅ ማድረግ እነዚህ ትልልቅ ቤኔፊቶቹ ናቸው። እንግዲህ ማይንድፉልነስ ሪሊጅን አይደለም። ማይንድፉልነስ ምንድነው? በአጠቃላይ ፔይንግ አቴንሽን ቱ ፕሬዘንት ሞመንት ዊዛውት ጀጅመንት። እንግዲህ ስራዬ ብለን ማይንድፉልነስ ማለት ጥሞና የምንለው ወደ አሁኑ ሰዓት የአሁኗን ደቂቃ ባለንበት ቦታ ላይ ትኩረት ማድረግ፣ ምንበላም ከሆነ ምንበላው ላይ ትኩረት ማድረግ፣ ምንጠጣም ከሆነ ምንላም ከሆነ የምንሰራው ስራ ላይ አሁን ሰዓት ላይ ትኩረት ስራዬ ብለን እንደምናደርግ ጂም ልክ የሚያስፈልገኝን ልብስ ለብሼ ቱታ ምን ለብሼ ጂም ሄጄ ኤክሰርሳይዝ እንደማደርገው ሁሉ ስራዬ ብዬ ቁጭ ብዬ ለተወሰነ ደቂቃ ማድረግ መቻል ያ ስራዬ ብዬ እኔ ተወሰነ አንጎል ክፍሌን በተለይ አቴንሽኔን በደንብ አድርገን ፕራክቲስ ማድረግ ነው። ይሄ እንግዲህ እንደ ሃርቫርድ ዩኒቨርሲቲ፣ ኦክስፎርድ፣ ስታንፈርድ እንደ ሚሊተሪ ሪሰርች በተለያየ ቦታ አሜሪካን ሀገር እንደ ማሪንስ፣ ጉግል፣ ናሽናል ሄልት ሰርቪስ እንደዚህ በዩኬ እንግዲህ ኤንኤችኤስ የሚባለው ትልቁ የጤና ጥበቃ እንትን ነው። እነዚህ ባለፈውም ጊዜ ለመናገር ሞክሬያለሁ። ከኢራቅ እና ከአፍጋኒስታን የአሜሪካ ወታደሮች እንትን ሲሉ ለ6 ሳምንት ያህል ማይንድፉልነስ እንዲያደርግ ይችላሉ። ምክንያቱም ትራውማውን ሁሉ ከዛ ለማገገም ያ ሁሉ ትልቅ ነገር ይደረጋል። አሜሪካን ሀገር በጣም ትልቅ ቦታ የሚደረግበት ነው። በእርግጥ ያን ብዙ ስለ ማይንድፉልነስ ተናግረናል። ግን ዛሬ ፒውርሊ ከአእምሮ ሳይንስ አንጻር ምን ይመስላል? እንግዲህ ፕራክቲካል ቤኔፊቱ ወይም ጥቅሙ ምንድን ነው? እንግዲህ ኮርቲዞል ስትሬስ ሆርሞኖችን እነዚህ የውጥረት ሆርሞኖችን እንትን ይላል። ፎከስ ወይም ደግሞ ትኩረት እንዲኖረን ያደርጋል። ወርኪንግ ሚሞሪ የምንለው ወርኪንግ ሚሞሪ አሁን አንድ ነገር በምንሰራበት ሰዓት ካልኩሌት በምናደርገው ወይም ደግሞ አንድ ነገር በምናስብበት ጊዜ እዚህ ለጊዜው ልክ እንደ ብላክቦርድ ነው የተወሰነ ጊዜ እንትን የምንልበት ያ ወርኪንግ ሚሞሪ ያ እንዲሻሻል ያደርገናል። ኢሞሽናል ሬጉሌሽናችንን ወይም ደግሞ ስሜታችንን መቆጣጠር በተለይም ደግሞ ለሊደርሺፕ ላይ ላሉት ኮንፍሊክት ሪዞሉሽን ላይ ግጭት ላይ ላሉ ሰዎች ለፓረንትስ ለወላጆች እነዚህ ነገር በጣም እንትን ይላል። ትልቁ ነገር ኤምፓቲ እና ኮምፓሽን ይሄ ርህራሄ በተለይ ብዙ ጊዜ እንትን የምለው እኔ ለኢትዮጵያ ውስጥ የሰዎችን ችግር እንደራሳችን እንድናይ ማይንድፉልነስ ሜዲቴሽን ያስፈልገናል። ማይንድፉልነስ ያስፈልገናል። ያ ዘር እንደኔው ነው፣ ያ ሰው ያ ጎሳ እንደኔ ነው፣ ከኔ ቋንቋ ውጭ የሚናገረው ሰው ልክ እንደኔው ነው ብለን እንትን ለማድረግ እንደዚህ አይነት ነገሮች ያስፈልጋሉ። እንግዲህ ሌላው ትልቁ ነገር በዚህ በኦክስፎርድ ዩኒቨርሲቲ ሪሰርች ተደርጎ ማይንድፉልነስ ቤዝድ ኮግኒሽናል ቴራፒ የሚባል አለ። ከማይንድፉልነስ ጋር የተያያዘ የቶክ ቴራፒ ነው ኮግኒሽናል ቴራፒ የሚባለው። በተለይም ለዲፕሬሽን ምንም አይነት ዲፕሬሽን እንደገና እንዳይመለስ ሳይድ ኢፌክት እንዳይኖረው ከፍተኛ ውጤት የተገኘበት ነው። እንግዲህ ማይንድፉልነስ እንግዲህ ላይፍን ወይም ህይወትን መሸሻ አይደለም፣ ነገር ግን በአግባቡ ፉሊ አዌር መሆን ምን እንዳለ መጋፈጥ መቻል ነው። ምን ይመስላል ማይንድፉልነስ ኤክሰርሳይዝ? እንደው ኮመን በጣም የሚታወቀው ሰው አይኑን እንትን ብሎ ከድ ነው። ከዛ በኋላ ወደ ስራዬ ብሎ ብሪዙ ላይ ወይም ደግሞ ትንፋሹ ላይ ማተኮር ወይም ደግሞ በአካባቢው ላለው ድምፅ ላይ እንትን ማድረግ። አሁን በዚህ ጊዜ ምንድን ነው ማድረገው? ስራዬ ብለን ያን ትኩረት በምናደርግበት ጊዜ እዚህ በቀን ውስጥ ወደ 67 ሺህ የሚያሽከረክረው የአንጎላችን የድምፅ ክፍል የዛን ደም እና ኦክሲጅን ነው የምንወስደው። ወደዛ አቴንሽን በምናደርግበት ጊዜ አእምሯችን በዛ ሰዓት እረፍት ያገኛል ማለት ነው። አሁን ስለነገ ማናስብም፣ ስለነገ ማንጨነቅም፣ ስለትላንትና ማንቆጭ። ወደዚህ ሰዓት በምናደርግበት ጊዜ ትልቅ ሪሊፍ ትልቅ የሆነ የውስጥ እንትን ነው የሚሰማን። ባለፈውም እንዳልኩት መንፈሳዊ ቃላችን፣ መንፈሳዊ ህይወታችን፣ ጸሎታችንን በምናደርግበት መንፈሳዊ ነገር ከፈጣሪያችን ጋር ለመገናኘት በምናደርግበት ጊዜ ያንን ነገር ብናደርግ የበለጠ ከአእምሮ ጤናችንም
ከመንፈሳዊ ህይወታችንም ጋር እንትን እንላለና በጣም እንትን የምለው ማተኩረው በተለይ በእምነታችን ጽኑ የሆኑ ሰዎች ይሄን ነገር የበለጠ ብንጨምር የተሻለ ነገር ማግኘት እንችላለን። እንግዲህ በሌላውም በኩል ያለ ሰው እንትን ማድረግ ይችላል። እንግዲህ የግድ ሰዎችን ማሳመን የለብንም። you don't have to believe mindfulness የግድ ማመን የለብን። ግን አንድ ሰው ራሱ ይሞክረው፣ ራሱ የራሱ አእምሮ ፕሩቭ ያድርገው። ስራዬ ብሎ እስቲ ያን ነገር ለ15 ለ20 ደቂቃ ትንባሹ ውስጡን ለውጡን ራሱ ያየዋል። እና እንግዲህ እኛ ህብረተሰባችንን የነርቨስ ሲስተም እንዲያረጋጋ ነው የምንነግረው እኮ። አንድ ሰው ማይንድፉልነስ ላይ ትኩረት በሚያደርግበት ጊዜ ትንፋሹን ቀስ ብሎ በሚልበት ጊዜ መልእክት ነው የሚልከው። ተረጋጋ ተረጋጋ፣ ምንም ነገር ወደ ላይ ወደታች ማለት የለብኝም ወይ መረበሽ የለብኝም፣ ብዙ መጨነቅ የለብኝም፣ ተረጋጋ ብለን ለዚህ ለስሜታ አንጎላችን ለአሚግዳላ መልእክት ነው የምንለው። ሁሉም ነገር ሰላም ነው አማን ነው። እና ነርቭ ሲስተማችንን እንትን ማድረግ ከቻል እንደ ሀገር የለውጥ ማምጣት እንችላለን። እኔ በዚህ ላይ በጣም እምነት አለኝ። ምክንያቱም በሳይንስ ስለማምን፣ ሳይንስ ደግሞ በጣም የሰጠን ነገር ነው። እና እንግዲህ እዚህ ላይ እንደ ቀልድ የምናደርገና we are not here to convince እኛ ኢትዮጵያውያኖችን ማይንድፉልነስ ኮንቪንስ ለማድረግ ሳይሆን ሰዎች ኢትዮጵያውያኖች የራሳቸውን ብሪዝ እንደገና እንዴት ነው የራሳቸውን ብሪዝ እንዲሰሙት እንዲያዩት ስራ ብለው ወደዛ ትኩረት ያደርጉና ውጤቱን ራሳቸው አእምሮ ቅድም እንዳየነው የራሳቸው አእምሮ ይፍረድ ለማለት ነው። እንግዲህ 5 4 3 2 1 አለ። እንግዲህ ይሄ ሲሳይ ምናልባት ከዚህ ከትንፋሽ ጋር እንኳን አይ ከሃይማኖቴ ከምኔ ላይስማማኝ ይችላል የሚል ሰው ምንም ነገር ቁጭም ሳይል ምንም ሳይል በቀላሉ 5 ማየት የሚችለውን ነገር፣ 4 ፊል የሚያደርገውን ነገር፣ 3 መስማት የሚችለውን፣ 2 ደግሞ የሚያሸተውን ነገር፣ 1 ቴስት የሚያደርገውን ነገር አሁን ይሄን በምናደርግበት ጊዜ ይሄንን ፕሪፍሮንታል ኮርቴክስ የሚባለው የሚያሰላስለው ግንባራችን ያ አክቲቬት ይሆናል። እንደገና ደግሞ ይሄ ስሜታ አንጎላችን ትምትምለው ብዙ ጊዜ ይሄ ስሜታ አንጎላችን ይረጋጋል። ይሄ በሳይንስ በደንብ እንትን ያለን እና ሰዎች እንደው እኔ ትንፋሽ ሜዲቴሽን አስማማኝም ቢል እንኳን ስራዬ ብለው ቁጭ ብለው አንድ ሰው የሚያያቸውን ነገር ሪከርድ ቢያደርገው ለምሳሌ ዶሩን ማየት ይችላል፣ በሩን፣ መስኮቱን፣ የተለያዩ ነገሮች ማየት ይችላል፣ መጽሐፎች ማየት ይችላል፣ 5ቱ መጥቀስ ይችላለሁ። ምንድነው ፊልም አደረገው? ቅዝቃዜ ነው፣ የተለያዩ ነገሮች ፊልም አደረጋቸውን ነገር የምንሰማቸውን የአውሮፕላን መኪና ነው ምንድነው የምሰማው ነገር የማንሰማም ከሆነ ጸጥታ ነው። እሱንም ስራዬ ብለህ አሁን ይህን ጊዜ ስራዬ ብለን እኮ በቃ አሁን ልጄ ልስራ ኤክሰርሳይዝ ለግሬ ልስራ ወይም ደግሞ ለጡንቻዬ ለቦርጬ ምናምን ልክ እንደዛ እንደምንለው ያንን ነው አሁን አእምሯችንን ትሬን ነው የምናደርገው። እና ዳስ ማይንድፉልነስ ይሄ ነው ስራዬ ብለን የምናደርግ ከሆነ። ሌላው ቦክስ ብሪዚንግ ይባላል። 4 ሰከንድ እንስባለን፣ ለ4 ሰከንድ ያን አየር እንይዛለን፣ ለ4 ሰከንድ አየሩን እናወጣለን። እና ይሄ ቦክስ ብሪዚንግ ነው። ይሄ ፓራሲምፓቲክ ነርቨስ ሲስተም ነው። ይሄ ማለት ምንድነው? እንድንረጋጋ የሚያደርገው ነው። በተለይ ተረብሸን ባለንበት ጊዜ ራሳችንን ለማረጋጋት ይሄን ብናደርግ መልእክት ነው የምንልከው። ስራዬ ብለን ልክ መኪናችን ላይ ሲሳይ ማርሽ እንደምንቀይረው ነው። 5ኛ 6ኛ ማርሽ ላይ ከሆንኩኝ ስራዬ ብዬ 3ኛ 4ኛ ማርሽ ልክ እንደማረገው ሁሉ ያናረጋሉ። እና ማይንድፉልነስ ይሄን ያደርጋል። ይሄን ይመስላል። ሌላው ማይንድፉልነስ ሊስኒንግ ነው። ለ1 ደቂቃ ያህል ማይንድፉልነስ ሊስኒንግ ጀስት ኳይት ሆነን ስራዬ ብለን ምንድነው ድምፅ፣ ምን አይነት ድምፅ ይሰማል፣ ምን የመኪና ነው፣ የወፍ ነው፣ የአውሮፕላን ነው፣ ያ ነገር እንደዛ ማድረግ መቻል ጀስት ትልቅ ነገር፣ ትልቅ ለውጥ፣ ትልቅ አሁን ሲምፕል ይመስላል። ነገር ግን ያንን ነገር ስራዬ ብለን የምናደርግ ከሆነ ብሬን ስትራክቸራችን ይቀየራል፣ ብሬን ፋንክሽናችን እንትን ይላል። ትልቅ አድቫንቴጅ አለው። እንግዲህ እነዚህ እያንዳንዱ የምናደርጋቸው ነገር ይሄ 5 4 3 2 1 መቁጠሩም፣ ቦክሲንግ ብሪዙም 4 ሰከንድ እንትን ማለቱም፣ ሌላም ደግሞ ለ1 ደቂቃ ለ60 ሰከንድ ስራዬ ብለን ድምፅ መስማታችን እዛ ላይ ነው። ለምሳሌ ቦዲ ስካን ማድረግ እንችላለን። ቦዲ ስካን ማለት ቁጭ ብለን
ከታች ከግራችን ጀምሮ እግራችን መሬቱ የነካበት ከዛ ወደ ላይ ከፍ እያል ጡንቻችን ላይ ተረከሳችን ላይ ጉልበታችን ላይ ሰውነታችን እና ልብሳችን ያለውን ግንኙነት አሁን we are taking attention አሁን ብለድ እና ኦክሲጅን ነው ከዚህ በደቂቃ ብዙ የሚያስበው ከአንጎላችን ክፍል ከዛ አቴንሽን እንወስዳለን አሁን እያረጋጋን ነው ሲስተማቲካሊ ነው እንግዲህ ልክ ቅድም እንዳልኩት ማርሽ እንደመቀየር ነው ጀስት አራተኛ አምስተኛ ከሆንኩኝ ወደ ታች ወደ አንደኛ ወደ ሁለተኛ ስራዬ ያ ትልቅ ቤኔፊት አለው ያን እንደዚህ አድርገን በመናረግበት ጊዜ ብሬናችን ላይ የተወሰነ ነገር ለውጥ ያመጣል የተወሰነ በራሳችንን መቆጣጠር አቴንሽናችንን እንትን ማለት ዳሴ ይሄ ራሱ እንደ ትልቅ ማጂክ አድርገን መቁጠር እንችላለን ማይንድፉልነስ ማለት እንደ ብሬን ወርክአውት ነው ሊፍት ዌት እንደምናደርገው ሁሉ እዚህ ውስጥ ያሉን የብሬን ስትራክቸሮች እንቀይራለን ማለት ነው እና ሌላው ሂፖካምፓስ የሚባለው ሂፖካምፓስ የሚሞራችን ነው እንግዲህ የሚሞሪ ላይ ቢገር ዊዝ ሜዲቴሽን ሂፖካምፓሳቸው ማለትም ትልቁ ባንካችን እዛ ነው ከልጅነታችን ጀምሮ ሁሉ ያንዳንዱ ነገር ያለው ነው እንግዲህ እሱ እዛ ውስጥ ያሉ ነገሮች ሲጎዱ ነው አልዛይመሩ ምንም መርሳትም የሚመጣውና እዛ ውስጥ ያ ማይንድፉልነስ የሚያደርጉ ሰዎች የሂፖካምፓሳቸው ቢገር ነው እንግዲህ ጥናት የተደረገው ወደ 2005 ላይ ላዛሬት ሲኤል የሚባል እንትን ነው እንግዲህ መረጃዎች አሉ እነዛን እንትን ለማለት ሌላው ይሄ ስሜታዊ አንጎላችን አሚግዳላ የምንለው ሬጉላርሊ ማይንድፉልነስ የምናረግ ከሆነ ሽሪንክ ያደርጋል ሲሳይ በጣም ደስ የሚል ነገር ነው ይሄ በጣም ስሜታዊ አንጎላችን ያቺ ፓርት ሽሪንክ ታደርጋለች ሳይዝ ይቀንሳል ይሄም ወደ 2013 ላይ ታረን የሚባል ሪሰርች እንትን ነው እዛ ላይ የተገኘ ነውና ያ አድቫንቴጁ ምንድነው ሌስ አነስ ያለ ስሜት እንሆናለን ይሄ ፕሪፍሮንታል ኮርቴክሳችንም ስለሚያድግ እኛ የዛን ጊዜ ስሜታችንን መቆጣጠር እንችላለን ማለት ነው ፕሪፍሮንታል ኮርቴክስ በጣም ጠንከር ይላል እና ፎከስ እናደርጋለን ስሜታችንን በደንብ መቆጣጠር እንችላለን ትኩረት በደንብ ይኖረናል ይሄ በደንብ ሳይንቲፊካሊ በደንብ እንትን ያለበት ነው ሌላው ዲፎልት ሞድ ኔትወርክ የሚባለው ዲኤምኤን የሚባላል ይሄ ለማይንድ ዋንደሪንግ ሐሳባችን በቃ መኪናም ስንነዳ ሐሳባችን ሌላ ቦታ ይችላል አንድም ስራ ስንሰራ እንትን ልንል እንችላለን ግን ያንን ነገር ማይንድፉልነስ በመናረግበት ጊዜ የዲኤምኤን ሃይፐር አክቲቪቲውን ሬዲዩስ ይቀንሰዋል ማለት ነውና ብዙ ማይንዳችን ወደ ተለያየ ቦታ ሄደም የተረጋጋ ያለንበት ቦታ ጥናትም ከሆነ ስራም ከሆነ የምናረጋቸው ነገር ላይ ትኩረት እናረጋለን እንግዲህ ፋንክሽናል ቼንጅ አቴንሽናችን በደንብ ይላል በደንብ አድርጎ በኤፍኤም ፋንክሽናል ኤምአርአይ ፋንክሽናል ኤምአርአይ ማለት ምንድነው አንድ አንጎላችን በሚሰራበት ጊዜ ስራዬ ብለን በደንብ አክቲቭሊ ላይፍ የምናይበት ነውና በዛ በተደረገ ጥናት የበለጠ አቴንሽናችን የአቴንሽን ኔትወርካችን በጣም ከፍ ይላል ማለት ነው እዚህም ላይ ጥናት በ2007 ላይ ጂኤችኤ ኢቲኤል የተባለ ጥናት እዛ ላይ በደንብ ማረጋገጥ ይቻላል ሌላው ኮርቲዞል ስትሬስ ሆርሞኖች እንደዛን ይቀይናል ይሄም ወደ 2014 ላይ የተደረገ ጥናት ነው ፕሮሞቲንግ ኒውሮጀነሲስ ማለት 2016 ላይ ተነና ማለት ምንድነው የማይንድፉልነስ የምናደርግ ከሆነ ግሮዝ ይኖራል እነዚህ አእምሮ ሴሎቻችን ያድጋሉ የማደግ እድል እንሰጣቸዋለን እና በአጠቃላይ እንግዲህ ማይንድፉልነስ ይሄን ይመስላል እንግዲህ ብሬን ሪጅን ብሬን ፋንክሽን እንደገና ደግሞ ኢምፓክት ማይንድፉልነስ እንግዲህ የተለያዩ አንጎል ክፍሎች እንዴት አድርገው በምን በኩል እንትን ብሬን ሪጅን ለምሳሌ ፕሪፍሮንታል ኮርቴክስ የምንለው ምንድነው የሚሰራው ፋንክሽኑ ዲሲዥን ፎከስ ማድረግ ነው እና ይሄ ምንድነው በመጠኑ ይጨምራል አክቲቭ ይሆናል እንደገና ደግሞ አሚግዳላ ሁለተኛው ላይ ስሜታዊ አንጎላችን የበለጠ ሽሪንክ እንዲያደርግና እንደገና ደግሞ ሌስ አክቲቭ እንዲሆን ይችላል ሂፖካምፓስ የምንለው የሚሞሪ ነው እንግዲህ ለለርኒንግ እና ሚሞሪ ኮንትሮል ነው ቢከምስ ዴንሰር በጣም እያደገ ብዙ የማስታወስ ችሎታ ይኖረናል አንቲሪየር ሲንጉሌት የሚባለው
ኢረር ዲቴክሽን ወይም ሰልፍ ሬጉሌሽን ራሳችንን ራስ የምንቆጣጠርበት ነው። የሱ ማይንድፉልነስ የምናደርግ ከሆነ አክቲቪቲው ከፍ ይላል። እንግዲህ ሌላው ዲኤምኤን የመጨረሻ ላይ ቅድም ያየ ነው። ይሄ ማይንድ ዋንደሪንግ ወይም ኢጎ ቤዝድ የምንለው ዲአክቲቬት ያደርጋል። በማይንድፉልነስ ዝቅ ይልና አእምሯችን ወደ ላይ የቦታ ፎከስ እንዳናደርግ ያደርጋል። እና ይህን ይመስላል ሲሳይ። እንግዲህ ይሄን በመረጃ ደረጃ ነው እንግዲህ እንትን ያለው። አንደኛ ስትሬስ ይቀንሳል፣ ፎከስ እንትን ይላል። ኤጂንግ በተለይ የአእምሯችን የብሬን ኤጂንጎች ይቀንስልናል። እንግዲህ እንደው ሜሞራብል ሳውንድ ባይትስ ለማድረግ ማይንድፉልነስ ኢዝ ዘ ክሎዘስት ቲንግ ዊ ሃቭ ቱ ብሬን አፕግሬድን ለማድረግ ልክ እዚህ ጋር ሸክላ እንትን እንደምንለው በማይንድፉልነስ በመጠቀም አእምሯችንን ሼፕ ማድረግ ይችላል። እውነትም ነው። በእርግጥ ስለ ማይንድፉልነስ ስኬፕቲዝም ልንሆን እንችላለን፣ ግን ሳይንስ ደግሞ እውነቱን አዋሸንም ያሳየናል ብሬን ስትራክቸር እንደሚቀይር እና ልክ አንድ ሰው ሸክላ የሚሰራ ሰው እንደፈለገው የሸክላውን ቅርጽ እንደሚቀይረው ሁሉ ማይንድፉልነስ የብሬናችንን ስትራክቸር ሊቀይር ይችላል። ያም ማለት ምንድነው? እኔ ስራዬ ብዬ ፎከስ ለማድረግ የማረግ ከሆነ ማይንድፉልነስ የማረግ ከሆነ ይሄን ፕሪፍሮንታል ኮርቴክስ እንትን እንላለን። ለስራዬ ብዬ ለአቴንሽን እንደሆነ ማለትም ደግሞ ወይም ደግሞ ለማስታወስ ከሆነ ሂፖካምፓስ እንትን እንላለን። ስሜቴን እንትን ለማድረግ ያን አካባቢ ስራዬ ማድረግ ይችላል። ሌላው ደግሞ የሰዎችን ችግር እንደራሴ ኮምፓሽን ለመሆን ርህራሄ እንዲኖረኝ ለማድረግ እዛ አይነት ማድረግ ከሆነ ያን የአንጎል ክፍል ልክ እንደዛው ላደርግ እችላለሁ። እና ይህን ይመስላል ሲሳይ። አመሰግናለሁ ወንድሙ። ምናልባት እንግዲህ በዝርዝር ተመልክተዋል። እንደ ጥያቄ ለማንሳት ያህል ከዚህ ከማይንድፉልነስ ጋር ወይ ደግሞ ጥሞና ጋር ተያይዞ አእምሮ የምንድነው የብሬን ስትራክቸሩ ሊቀየር ይችላል የሚል ነገር እንትን ብለሃል እና መቀየር ማለት ምን ማለት ነው? እሱን ወደፊት እመጣበታለሁ ብላ በጥቅል ባጭሩ ስትራክቸሩ መቀየሩ ወይ ደግሞ ቅርጹ መቀየሩ ወይ ደግሞ አቀማመጡ ላይ የሚመጣው ለውጥ ምን ማለት ነው? ስትራክቸር ተቀየረ ማለት የማሰብ ችሎታ ወይ የማመዛዘን ችሎታ ላይ ተጨማሪ ነገር ያመጣል ማለት ነው ወይ? ምናልባት እሱን ግልጽ ብታደርገው የዛሬውን ትምህርት እንትን ለማለት። በጣም ጥሩ ጥያቄ ነው። ኦኬ ሲሳይ፣ አንድ ትልቅ ኤግዛምፕል ልንገር። በጣም ብዙ ሪሰርች የሚደረግበት እዚህ ለንደን ውስጥ ኖሌጅ የሚባል እንትን አለ። ብላክ ካብ የሚባሉ ስፔሻል የሆኑ ታክሲዎች አሉ። እነዚህ ታክሲዎች ላይሰንስ ለማግኘት 3 ዓመት ሙሉ ወደ 30 ነው 40 ሺህ የሆኑ መንገዶችና እንትኖች ትማራለህ፣ አቅጣጫዎች እና ምንም ሳና ምናምን የለም። ፈተና ስትፈተን ከዚህ ቦታ ተነስተህ እዚህ ቦታ ለመሄድ እንዴት ነው የምትወስደኝ ብሎ በጣም ጥያቄዎች አሉ። አሁን እነዛ ሰዎች እነዛን 30-40 ሺህ መንገዶች እና እንትኖች አካባቢዎች በደንብ ማጥናት ስላለባቸው መጀመሪያ ኮርሱ ትሬኒንጉ ከመጀመሩ በፊት ብሬን ስካን ይደረጋል። ሂፖካምፓስ የምንለው ሚሞሪ ፓርቱ እና ከ3 ዓመት በኋላ ጥናቱን ከጨረሱ በኋላ እንትን ሲሉ ያ ሂፖካምፓስ ከኔና ከአንተ የበለጠ ያድጋል ሲሳይ። እነዚህ ሰዎች የበለጠ ማስታወስ ችሎታ አላቸው። ኦኬ፣ ሌላው ልውሰድ። አንድ ሰው ማይንድፉልነስ የሚያደርግ ከሆነ በዚህ በሚያስበው ራሽናል ብሬን እና በስሜታዊ አንጎል መሃል ፍሬን አለ። አንድ የሆነ እንትኑን ተርሙን መናገር አልፈልግም። አሁን ቀጭን መስመር አለ እና ማይንድፉልነስ የሚያደርጉ ሰዎች ያ ነገር ስትሮንግ ይሆናል፣ ይጨምራል መጠኑን ሲሳይ። ያ ማለት ምን ማለት ነው? ጥሩ ፍሬን አለ። ያ ሰው ስሜቱን ኮንትሮል ማድረግ ይችላል ማለት ነው። ግልጽ ነው። በዛ መንገድ ነው ስትራክቸሩን የሚቀይረው። ያድጋል፣ ያን ነገር ይትን ይላል። ደግሞ በስሜታዊ አንጎላችን አሚግድላ የሚባለው ትልቅ ከሆነ ሽሪንክ ያደርጋል፣ ይቀንሳል። የዛ ሰው ስሜታዊ አንጎሉ አሚግድላ የሚባለው ሲቀንስ ረጋ ያለ ሰው ይሆናል። እና ይሄ ነው ሳይንቲፊክ መረጃው። ይሄ በጣም ብዙ ሪሰርች የተደረገበት ነገር በደንብ የሚታይ ነገር ነው ለማለት ነው። ኦኬ፣ አመሰግናለሁ ወንድሙ። እንግዲህ ስሜታዊ የሆኑ ሰዎች የአሚግድላ የተባለው ወይ ደግሞ ስሜታዊ አእምሮ ክፍል ሽሪንክ ሲያደርግ ወይ ደግሞ ሲሰበሰብ ስሜታዊ የመሆን እድላቸው ወይ ደግሞ ከዚህ በቀደመው መጠን ስሜታዊ ላይሆኑ ይችላሉ እና ራሳቸውን እየገዙ መምጣታቸውን እየመጡ መሆኑንም የሚያሳይ ነገር ነው። ስለዚህ ሰው ስሜታዊ የሆነም ሰው
በእንዲህ አይነት ስልጠናዎች ራሱን እየገራ መሄድ የሚችልበት ሁኔታ እንዳለም የገለጽክበት ነው። ወንድሙ በጣም ነው የማመሰግነው። ምናልባት የዛሬውን ትምህርት ለማጠቃለል በማጠቃለያ ደረጃ መታነሳው ካለ በሱ እናጠቃልል። እንግዲህ ሳይንስ ነው መቼም መጀመሪያ ሁሉም ነገር ሲመጣ ሰዎች ልጆች አይቀበሉም። ለዚህም ላይ በጣም ትልቅ ስኬፕቲዝም አለ። በተለይ በሀገራችን ከእምነቶቻችን ጋር ይጋጫል ምናምን የሚል ነው። ግን ሳይንሱን ነው ለማሳየት የሞከርነው። እንደውም ለእምነታችን የበለጠ ይጠቅመናል። ከኛ በላይ ማንም የሚፈልግ የለውም ይሄን ነገር። በአእምሮ ጤናም በጣም የተጎዳንን፣ ሐኪም የለን፣ በጣም ብዙ ችግር አለ። ጦርነቱ፣ ትራውማ በጣም ብዙ ጎድቶናል ሲሳይ። እንደገና ደግሞ ብዙ ግጭት አለ፣ ብዙ ነገር አለ እና አቅምም የለንም፣ ሐኪምም ብዙ የለንም እና ይሄ ለኛ በጣም አስፈላጊ ነገር ነው። ከእምነቶቻችንም ጋር አብሮ መሄድ የሚችል ምንም አይነት ሳይድ ኢፌክት የሌለው ገንዘብ የማናወጣበት በየትምህርት ቤቱ በየስራ ቦታ በየመስኩ ብናደርገው በሳይንስ የተደገፈ ነገር ነው እና ለኢትዮጵያ በጣም ትልቅ አስፈላጊ ነገር ነው የምለው ሲሳይ። አመሰግናለሁ ወንድሙ። ክቡራን ተመልካቾቻችን ወንድሙ ነጋሽ የአእምሮ ሳይንስ ከጥሞና አንጻር በሚል በዛሬው ዕለት ያዘጋጀውን ፕሮግራም በዚሁ ያጠናቀናል። ሳምንት እንገናኛለን። ጤና ይስጥልኝ። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?